ታሳስ 12 እኮ ያመቱ አጭር ቀን ነው። ሁሌም ያመቱ አጭር ቀን ነው። ዛሬ 4 አመት የሰራሁት ቪዲዮ ነው እንደ አዲስ አውጥተው መነጋገሪያ ያደረጉት። አሁን የቲክቶክ ፕላትፎርም ምንድነው ቅንጭብ ቆራርጦ የመውሰድና ሾርት ሜሞሪ ነው የሚያደርግ። መልእክቱ ትክክለኛ መልእክት ነበር፣ በጊዜው የተላለፈ ብዙ ችግር የለበትም። የሀገራችን ገበሬዎች የተሻሉ ናቸው ማለት ጀመርኩ። ቢያንስ የገና ጀንበር እያሉ ያመቱ አጭር ቀን መኖሩ ቢያንስ አውቀዋል እንዴ። ቀኑ ይጨልማል ብሎ እንደውም ሳይጨልም በመቅረቱ ወከሰስ አለበታል። ምን ያህል አለማንበብ፣ አለማወቅ፣ አለመረዳት አፍ ሲከፈት ጭንቅላት መታየቱ በጣም ያሳዝናል። መልካም በጣም ወሳኝ ጥያቄ ነው የጠየቀኝ። ብዙም ነገር ያጠራል የሚል እምነት አለኝ። በመሰረታዊ ነገሩ አንድሮሜዳ ላይ ያልተጻፈ ነገር የለም ማለት እችላለሁ። ምክንያቱም የዘርፉ ባለሙያዎች ነን የጻፍነው። የጥንቱንም ስነ ፈለክ አውቀናል፣ ዓለሙንም ያለውን ደርሰንበታልና ሁለቱም የተዋሃደበት ነው እና ስለ ገና ጀንበር ደጋግመን ተናግረናል። እኔም ዶክተር ጌትነት ፈለቀ ለብዙ ጊዜ በመጽሐፍም ጽፈናል። በተለይ ደግሞ የአመቱ 4 ቀኖች አሉ፣ በጣም ትልልቅ ቀኖች ምንላቸው። ቀኑም ሌሊቱም እኩል በሚሆንበት መስከረምና መጋቢት ላይ፣ የአመቱ አጭር ቀን በሚሆንበት ታህሳስና ረጅም ቀን በሚሆንበት ሰኔ ላይ፣ እነዚህ 2 ቀናት በተለይ ብዙ ነገሮች ተከናውነዋል። የዛሬ ከ4 አመት በፊት 2013 ላይ ጁፒተር እና ሳተርን በፖይንት 1 ዲግሪ ግጥጥሞሽ ኮንጃንክሽን አድርገው ነበር። ያን ጊዜ እንግዲህ እስከማሳስታውስ የሰኔ 14 የነበረው የላስታ ላሊበላ የነበረው ግርዶሽ ባለፈ በአመቱ ነበርና በባላገሩ ቴሌቪዥን የቀጥታ ስርጭት ነበረ። ያን የአመቱ አጭር ቀን በሚባልበት ጊዜ ሰፋ አድርገን ነበር የሰራነው። አንደኛ ስለ ጁፒተር እና ሳተርን ግጥጥሞሽ የሚያስረዱት መልእክት በጣም ሰፊ ነገሮች ይቀርቡ ነበር። እኔም ሰዎች ያንን ነገር ክስተት እንዲከታተሉ እኛም ደግሞ ላይቭ ስትሪም ስለምናደርግ በዛን ዕለት ሰዎች አብረውን ይሄን ክስተት እንዲያዩ ከኢትዮጵያ ስፔስ ሳይንስ ሶሳይቲ ጋራ በመነጋገርና በመናበብ ስራ የሰራንበት ታላቅ ጊዜ ነበርና ብዙ ቪዲዮዎች ሰርቻለሁ። እና የዛሬ 4 አመት የሰራሁት ቪዲዮ ነው እንደ አዲስ አውጥተው መነጋገሪያ ያደረጉት። የዛሬ 4 አመት የተሰራ ድሮ ቤቴ ራሱ የነበርኩበት ቤት እስካሁን አስታወሰኝ ድጋሚና እንደውም አንዱ ኮሜንት ጻፍኩለት እና ያኔ ጁፒተርና ሳተርን ኮንጃንክሽን ሁሉ የሰራነው ነው እንዳለ የለጠፈው እና ወደ ምዕራብ አድማስ ተመልከቱ በፖይንት 1 ጁፒተርና ሳተር። እንግዲህ በጣም እንዴት ሰው ሊያሳስተ እንደሚችል አስበው። በጣም ብዙ ነው። በስነ ፈለክ ደግሞ እንኳን 4 አመት የወራት ራሱ በጣም ብዙ ልዩነት አለው እና የዛሬ 4 አመት የተሰራ ቪዲዮ ነው እንደ አዲስ ተጭኖ የመጣው። ያ የተጫነው መጫን ነው እንግዲህ የዛሬ 4 አመትና ሰው ምንም እንትኑን ሳይ ነው በቃ የሚወስድ የነበረው እና ያ ነው። ያውም ቢሆን መልእክቱ የተዛባል ነበር። የሚገርመው የዛሬ 4 አመት የተሰራ እንግዲህ ያኔ ፀሐይ መውጫና መጥለቂያ በዛን ጊዜ የተሰራ ነው፣ አሁን አይደለም። እንግዲህ 4 አመት አስበው በጣም ልዩነት አለው። ሁለተኛ ግን እዛም ላይ በትክክል ሙሉን ቪዲዮ ሰው ቢያየው ምንድነው ቅድም ያላቸው የጠቀሳቸው ዶክተር የጠቀሳቸው ቦታዎች ላይ በጊዜ መሻል 9 ሰዓት ላይ እኔ ብዙ የዓለማት ሀገራት ሄጃለሁ፣ በአይኔ ያየሁት ነው፣ የተጻፈም ነው። ስለዚህ እንዲህ መሻል እኛ ግን የምድር ወገብ ላይ በመሆናችን እምብዛም ልዩነቱ አይታወቅም። ግን የአመቱ አጭር ቀን በኢትዮጵያውያን ሊቃውንት እሳቤ ምንድነው፣ ዓለሙ ሳይንስ የሚለው ምንድነው፣ ግንዛቤው እንዲኖረን ይገባል። ምክንያቱም ዩቲዩቡን የሚያየው ኢትዮጵያ ያለ ሰው ብቻ አይደለም፣ አውሮፓም ያለ ሰው ነው አይደል፣ አሜሪካም ያለ ሰው ነው የሚያየው እንጂ ለኢትዮጵያዊ ብቻ እዚህ ላለው ብዬ አልሰራም። ምክንያቱም ዓለም አቀፍ ሲስተም ስለሆነ። ስለዚህ አውሮፓ ያሉት በዛው ሰዓት ሲጨልም እንዲያዩት፣ ኢትዮጵያ ግን ብዙም አይመሽም 12 ሰዓት ከምናምን አካባቢ ላይ ያው ፀሐይ ትጠልቃለች። የምድር ወገብ ላይ በመሆናችን በጋውንም ሲረዝም አናውቀውም። እንደውም ቃል በቃል ነው ያልኩት። አውሮፓ ለምሳሌ አሜሪካ ሁላችንም ሄደን አውሮፓ የሚያየነው ነገር ምንድነው በጋው ላይ እስከ ምሽቱ 5 ሰዓት ድረስ ብርሃን አለ። እናንተ ብርሃን ነው ብለ ምናም ሲገባ ኦሬዲ ሚድናይት ሆኗል። ይሄ ደግሞ ከቀኑ 9 ሰዓት 8 ሰዓት ጭልምልም ብሎ በቃ እኔ ቶምሶ የሚባል ቦታ ሄጃለሁ እንደሚጨልምበት ብርሃን እንኳን የማይታይበት እና ያ ነገሮችን ከማስፈር ጋራ ነበረ በስርዓቱ የተሰራው። አሁን የቲክቶክ ፕላትፎርም ምንድነው ቅንጭብ ቆራርጦ የመውሰድና ሾርት ሜሞሪ ነው የሚያደርግና ስለሆነ እና ምንድነው በአጠቃላይ የነበረው ነገር ይሄ ነው። ያን የዛሬ 4 አመት የተሰራም ቢሆን የፀሐይ መግቢያና መጥለቂያ
በየዓመቱ ስለሚለያይ ወቅቱም እንደ ሁኔታው ያ ብቻ እንጂ ካልሆነ በስተቀር መልእክቱ ትክክለኛ መልእክት ነበር በጊዜው የተላለፈው። ብዙ ችግር የለበትም። ግን ቢሆንም ያ ዘንድሮ ህዳር 12 ግን አጥራለች ወይ ነው አሁን ሰው በትክክል ታህሳስ 12 እኮ ያመቱ አጭር ቀን ነው። ሁሌም ያመቱ አጭር ቀን ነው። እኔ አሁን እንደ አዲስ ሰዎች እንትን ሲሉ እንደ የሀገራችን ገበሬዎች የተሻሉ ናቸው ማለት ጀመርኩኝ። ቢያንስ የገና ጀንበር እያሉ ያመቱ አጭር ቀን መኖሩ ቢያንስ አውቀዋል አሁን ካለ ነው በተሻለ። ስለ ገና ጀንበር ትምህርት ራሱን ችሎ አለው። በዚህ በጥንታዊ የኢትዮጵያ አስትሮኖሚ ትምህርት እንግዲህ የተማርኩም ነኝ የዛ መምህርም ነኝ። ስለዚህ እንደ አዋቂ ነው ልናገር የምችለው። ይህ ትምህርት ካሉት በጣም ዘርፈ ብዙ ጥናቶች አንዱ ነው። አንድሮሜዳ ላይ አካተነዋል። ስፍረ ሰዓት የሚባል ትምህርት አለ በኢትዮጵያ የስነ ከዋክብት ጥናት ትምህርታችን። እና ስፍረ ሰዓት ምን ማለት ነው ሲባል ሰዓት ነው የምናውቀው ነው። ስፍር ማለት ሰፊሮት በዕብራይስጥም ሰፊሮት ይባላል። ስፍር ማለት መለካት፣ መመጠን፣ መቁጠር፣ መመደብ ማለት ነው። ይህ አውቶማቲክ ሰዓት ከመምጣቱ አስቀድሞ ኢትዮጵያውያን ሰዓት ይቆጥሩ ነበር አይደል እንዴ? ካልኩሌተር ሳይኖር ሂሳብ በእጃችን እንደምናሰላበት እንደነበረ ጊዜ ሁሉ ሰዓትን የሚመጥኑበት፣ የሚሰፍሩበት፣ የሚያውቁበት፣ የሚረዱበት ትምህርት አለ። ያን ትምህርት ተማሪው የግድ ሊማር ይገባል። ሞደርን ሰዓትን ቢኖር ባይኖር ምንድነው ፀሐይ በየወራቱ የምትወጣበት ቅድም ዶክተር እንደጠቀሰው አለ፣ ዲግሪዎች አሏት። ስለዚህ ከመስከረም እስከ መጨረሻው ነሐሴ ድረስ ያሉትን ወሮች በደንብ አድርገው ይከታተሉ ነበር። እንደ ኢትዮጵያ ሆነው ነው። አሁን እንደ ዓለሙ ሌላ ነው፣ እንደ ኢትዮጵያ ነው የምናገረው። ያ ትምህርት ስፍረ ሰዓት ይባላል። ለምሳሌ ፀሐይ ጠዋት ስትወጣ አንድ ሰው ይቆማል። ጥላው በጣም ረጅም ነው የጠዋት ፀሐይ በምስራቅ ስትወጣ። በኋላ ጥላው ያጠረ ይመጣና 6 ሰዓት ላይ አናቱ ትክክል ላይ ስትሆን ጥላው ያጥራል። ከዛ ደግሞ እየረዘመ እየተዘረጋ ሰርክ ላይ ረጅም ይሆናል። ወደ 7 ጫማ ሊሆን ይችላል። ስለዚህ ሰውየው ይቆማል። ጭንቅላቱ የቆመበት ቦታ አለ። ከዛ በእግሩ ይለካል። በራሱ እግር ነው የሚለካው፣ በጫማ ይለካል። ስለዚህ ሰዓቱን ያውቀዋል ማለት ነው። ስንት ሰዓት ነው። ስለዚህ አንድ ሰዓት ላይ ያለውን የልኬት አንድ ተማሪ ሰንጠረዥ ይሰራል። በቃ ሲመረቅ ለምሳሌ ድጓ የሚማር ሰው ድጓ ጽፎ ነው የሚመረቀው አይደል? እንደ ቴሲስ በለው ዲሰርቴሽን። ይሄም ደግሞ ሰንጠረዥ ይሰራል ተማሪ። እኔ መምህር ያስተማሩኝ ሰንጠረዥ ይሰሩ ነበር እስከማስታውሰው ድረስ የመስከረምን፣ የጥቅምትን፣ የህዳርን እስከ ነሐሴ ያለው። ስለዚህ አንደኛው ልክ ጠዋት ላይ ጎህ ሲቀድ ያለው እንግዲህ ፀሐይ መውጣት በምስራቅ አድማስ ትጀምራለች። አብይ ነግ ይባላል። 1 ሰዓት ማለት ነው። አብይ ነግ 1 ሰዓት ላይ ያለው ጥላ ይለካል። ትንሽ ረዘም ያለ ነው። ንዑስ ነግ ማለት 2 ሰዓት ማለት ነው። አብይ ሰለስት 3 ሰዓት ያለው ጥላ ይለካል። ማዕከላዊ ሰለስት 4 ሰዓት ማለት ነው። ንዑስ ሰለስት 5 ሰዓት ነው። አብይ ቀትር ማለት ልክ 6 ሰዓት ነው። ማዕከላዊ ቀትር 7 ሰዓት ያለው ጥላ ይለካል። ንዑስ ቀትር 8 ሰዓት ያለው ጥላ ይለካል። አብይ ሰዓት የሚሉት ተሰዓት የሚሉት 9 ሰዓት ላይ ነው። ማዕከላዊ ሰዓት 10 ሰዓት፣ ንዑስ ሰዓት 11 ሰዓት፣ 12 ሰዓት ሰርክ የመጨረሻው ይደመደማል። ስለዚህ ወራቱ ላይ ሰንጠረዥ ሲሰራ ተለይተው የሚሰሩ አሉ። አንደኛው የታህሳስ ነው፣ የዓመቱ አጭር ቀን ነው። ሁለተኛው ሰኔ ነው። ታህሳስ ለባህቲቱ፣ ሰኔ ለባህቲቱ ይባላል። አሜሃ ያጽር ሰዓተ መዓልት ወይ በዝ ስፍረ ሰዓት ዘሌሊት ይባላል። የሌሊቱ ረዘም ይላል፣ የመዓልቱ ያጥራል። የገና ጀንበር ማለት ነው። የሰኔም ደግሞ አሜሃ ይነው መዓልት ይላል፣ ረቀኑ ይረዝማል። ወይ ያጽር ሌሊቱ ያጥራል። ከዛ በኋላ ያሉት ግን አንድ ላይ ሆነው ይሰራሉ። ለምሳሌ ህዳርና ጥር ተመሳሳይ ነው ጥላቸው፣ ሰዓቱ ማቆጣጠሩ። ጥቅምትና የካቲት ደግሞ አንድ ላይ ሆነው ይሰራሉ ሰንጠረዣቸው። ቀንና ሌሊት እኩል የሚሆንበት መስከረምና መጋቢት እኩል ሰንጠረዥ ይሰራላቸዋል። ማታው ነሐሴና ሚያዝያ፣ ሐምሌና ግንቦት ይሰራሉ። ስለዚህ ቀላል ትምህርት አይደለም። እያንዳንዱ ሰዓት መስከረም ላይ፣ ጥቅምት ላይ እስከ ነሐሴ ያለው ሆነ የጠቀስኳቸው አንድ ሊቅ ሰንጠረዥ ሰርቶ ነው የሚማረው። በጣም ትልቅ ጉዳይ እንደሆነ እናስረ ደግሞ ያ ምንድነው የሚጠቀሙበት እንጨት ለመቁረጥ ጭምር ሐሳበ ጽኒት ወጽንጽንት የሚባል ትልቅ ትምህርት አለ። ምንድነው የነቀዘ እጽዋት ዝም ብሎ አይቆረጥም። ከስነ ከዋክብት ጋር የተያያዘ ጉዳይ አለበት።
ስለዚህ ጨፈቃ ለመቁረጥ እንጨት ለመቁረጥ ይሄን ስሌት ጭምር ይጠቀማሉ ሰዓትን ከመለካት ባለፈ። ስለዚህ የሌሊቱን ሰዓት የመዓልቱን ሰዓት የሚለኩበት የራሳቸው የሆነ ትልቅ ትምህርት ነው ይሄ ትምህርት ማለት ነው። ስለዚህ ኢትዮጵያ እኔ እንግዲህ ብዙ የጥንታዊ ስነፈለክ ስልጣኔ የነበራቸው አሉ ሀገራችን አይደል ባቢሎን ነማያ ነህንድ በሰንጠረዥ ያስቀመጠ ግን አልገጠመኝም እስከ ነሐሴ ድረስ በሰንጠረዥ ይህንን የዓመቱን አጭር ቀን ረጅም ቀን የዓመቱ እኩል ቀን መስከረምና መጋቢት እና ሌሎቹን 12 ወራትን በሰንጠረዥ በማስቀመጥ የኢትዮጵያ ትልቅ ነን ምንም ይሄ ምንሸማቀቅ ይሄ የሌለው ነው ማፈር ያለበት እና ሰዓት ባይኖር በሰዓት የሚያውቁ ሰዎች ነበሩ። ስለዚህ የኢትዮጵያ ስነፈለክ በዚህ ደረጃ ነው ይሄንን የሚያሰለው። ስለዚህ የታህሳስ አጭር የገና ጀንበርም ሲሉ ደግሞ ዝም ብሎ ተሰየመ አይደለም። ብዙ ጀንበር የሚባል ስሞች እንደነበር አስታውሳለሁ አሁን ባይኖርም። ጀን ማለት ገነ ወይም ገነነ ማለት ገናና ማለት ነው። በር ማለት በግዕዝ ቋንቋ ብርሃን ማለት ነው። ገናና ብርሃን ማናት? ፀሐይ ናት። እሷ ብርሃኗ የሚያንስበት ለማለት ነው ሰዓተ መዓልቱ የሚያንስበት። ሌላው ጃንሆይ ሲባል ሰምታለህ? አዎ። ጀን ሲባል ንጉስ ነው። በር ማለት ደግሞ በር ነው። ገናናው ንጉስ እግዚአብሔር የከፈተው በር ማለት ነው። ሶስተኛው ጋን የሚባል እናውቃለን አይደል? እንስራ አለ፣ ማሰሮ አለ። ጋኑ ትልቁ ነው። በር ብርሃን ነው። ታላቅ ብርሃን ናት ማለት ነው ፀሐይ። ስለዚህ የገና ጀንበር ይላል ገበሬው ራሱ። አረ ያጥራል የገና አረ የሰኔው ጀንበር ደግሞ ይረዝማል ይላል። አሁን ሚዲያ ላይ የምታያቸው ከዚህ እንኳን ያነሰ ዕውቀት ያላቸው ሰዎች ናቸው። ስለዚህ ሀገራችን ኢትዮጵያ ሰዓትን በመመጠን በመስፈር በመራቀቅ ብትታወቅ ናት። ስለዚህ እኔ ያን ጊዜ አንድሮሜዳ ላይም በተለይ ቁጥር 2 ላይ በስፋት ጽፈናል። ለምን ዶክተር ጌትነት ፈለቀ አዲስ ጉዳይ አይደለም። የኢትዮጵያ በጣም የሚደንቅ ይሄ ጉዳይ ዓለም አቀፍ ጉዳይ ሲሆን ኢትዮጵያ ደግሞ በቀመር ያካተተች ናት። በብቸኝነት እንዴት ልበል ከፕላኔቷ አሁንም አፌን ሞልቼ ነው እዚህ ላይ የምናገረው። ለምን እንደሆነ ታውቃለህ? እነዚህ ክንውኖች በምድር ላይ የሚከናወኑት በ182 ቀን አንዴ ነው። ቀኑ እኩል የሚሆነው መስከረም ላይ እና መጋቢት እኩል የሚሆንበት በ182 ቀን አንዴ፣ አጭር ጀንበር የሚሆንበት ታህሳስ 12 እና እንደዚሁ ሰኔ 14ም በ182 ቀን አንዴ ነው። ታዲያ ኢትዮጵያውያኑ ማለት የዓመቱ ግማሽ ቀን ማለት ነው 182። ኢትዮጵያውያኑ ይሄንን ኮድ ያስቀመጡት ምን ላይ እንደሆነ ታውቃለህ? ፊደላቸው ላይ ጭምር ነው። ሰንጠረዥ በመስራት ጭምር አይደለም። ፊደላችን አ በ ገ ደ ሐ ወ ዘ ሐ ጠ የ ከ ለ መ ነ ሰ አ ፈ ጸ ቀ ረ ሰ ተ ሐ ጸ ጰ ፐ ወደ ጎን ስትቆጥረው 26 ነው። ወደ ታች ስትቆጥረው ወደ ጎን ስትቆጥረው ስንት ነው? 7 ነው። አ ኡ ያ ኤ ኦ 7 ነው። አንድ ላይ ስታባዛው 182 ቀን ነው። 182 ነው። 182 ፊደል ማለት የዓመቱን እኩል ቀንና የዓመቱን አጭርና ረጅም ቀኖች ቀመር የያዘ ነው። ኮድ ነው ማለት ነው። እኔ ይሄንን ማስተምራቸው ወደ 400 ተማሪዎች አሉ በዓለም አቀፍ ዙሪያ። ቀላል ትምህርት አይደለም። በጂኦሜትሪ ገልጸውታል። ለምሳሌ 24ኛዋን ፊደል ጸ አድርገዋታል። እቺኛዋን ጸጳ ወይም ፀሐይ ጸ እንላታለን። ቅርጸ ፊደሏን ተመልከት። ክብ ናት፣ መሃል ላይ መስመር አለ። ምን ማለት ነው? እኮ ጂኦሜትሪውን ጭምር ነው ተማሪዎች የሚማሩት። ቀላል ዕውቀት አይደለም። በኢትዮጵያ ፊደል ፀሐይ ረፍት የለሽ ናት፣ ክብ ናት፣ ረፍት የለሽ ናት። በሁሉም ንፍቀ ክበብ ናት። አጠልቅም። በዚህ ታበራለች፣ በደቡብ ታበራለች፣ በሰሜን ታበራለች። መጥለቅ የሌለባት ፍጥረት ናት። 24ኛ ፊደል ላይ ናት። 24 ሰዓትን የምትወክል ጭምር ናት ማለት ነው። ስለዚህ የ24ቱን ሰዓት ቀመር በቅርጸ ፊደልም በቀመሩ ደግሞ የኢኩኖክስን ሰዓተ ቀሪና መዓልት ወሪና ሌሊት ዘመፀው የመፀው የቀንና የሌሊት እኩሌታን ሪና መዓልት ወሪና ሌሊት ዘጸደይ የጸደይን መጋቢት ራሱ እኮ ማለት መመጋገብ ማለት ነው። ማርች ማለት አይደለም። ማርስ የሚባል ጣዖት ነው። the god of war የጦር አምላክ ነው። መጋቢት ብትል እኮ መመጋገብ አይገርምም? ኢኩኖክስ እኮ ነው። ሰዓተ መዓልቱና ሰዓተ ሌሊቱ ተመጋግበው እኩል የሚሆኑበት። መዓልት ራሱ ማለት ዝም ብለው ዴይ ናይት አላሉ። መዓልት ማለት ወአለ ማለት በግዕዝ ቋንቋ ሰው ስራ ሲሰራ የሚውልበት ማለት ነው። ቀን ማለት ቀኔ ማለት ገዛ፣ ተገዛ፣ ሰራ፣ አገለገለ ነው። ሰው
ቀኑን ስራ ሲሰራ የሚውልበት ነው። ሌሊት ማለት ሌላ ማለት ለየ ነው። ከብርሃን የተለየ ጨለማ ሰዓት በአንድ ላይ ዕለት ይሉታል። 24 hours ዕለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት ጥንቁቆች ናቸው። ዕለት ማለት ቀንና ሌሊቱ እኩል የሚያደርግ ከዚህ የበለጠ ሳይንስ የት ልታገኝ ትችላለህ ነው። ስለዚህ ኢኩኖክስን የገና ጀንበርን፣ የሰኔ ጀንበርን፣ የመስከረምን እኩሌ፣ የመጋቢትን እኩሌ ፐርሺያ ሄጄ ላጠና አልችልም። ኢትዮጵያ ሀገሬ ብራና ፍቀው ቀለም በጥብጠው ብር ቀርጸው አባቶቼ ጽፈውልኛል። መጽሐፍን ብቻ ሳይሆን አስተምረውኛል። ያን ዕውቀት የኢትዮጵያን ዕውቀት ለኢትዮጵያውያን ማጋራት ግዴታ ነው። ነፍሳችን ከስጋችን እስክትለይ ዱላ ቅብብሎሽ እስከሆነ ድረስ ማለት ነው። ስለዚህ ኢትዮጵያ ላይ በምድር ወገብ ላይ ስለሆንን ብዙ አይታወቅም። ሌላው ዓለም ግን እንዲህ ነው። ቢሆንም ግን እንደ ሰኔ አይረዝምም ያችኗን ብትሆን የሚል ነበረ ያቀረብኩትና እንደውም አንዱ ሰው ልኮልኝ ሳየው እንዴ ቀኑ ይጨልማል ብሎ እንደውም ሳይጨልም በመቅረቱ ወከሰስ አለበታል። ምን ያህል አለማንበብ፣ አለማወቅ፣ አለመረዳት አፍ ሲከፈት ጭንቅላት መታየቱ በጣም ያሳዝናል። እና ምንድነው ዕውቀትን ማወቅ ከውስጥ ይጀምራል። ውስጣችን ምን አለ የሚለው እንወቅ ነው።